ሰላም ዩቲዩብ እንደተለመደው በላይብሮ ተመልሻለሁ። በዛሬ ቪዲዮ እዚህ አዲስ አበባ ውስጥ ድርጅታቸውን ከጀመሩ በ4 አመት ውስጥ ብቻ ሶስተኛ ፕሮጀክታቸው ላይ የደረሱት ሰመር ሪል ስቴት ሄደን እንጎበኛለን። በጣም የሚያምሩን አፓርትመንታቸውን እናያለን እና ደግሞ አዲስ እየሰሩ ያሉትን ሶስተኛ ፕሮጀክታቸውን ቼክ እናደርጋለን። ተከታተሉ ወደ ቪዲዮ። ጋይስ እንግዲህ አሁን የሰመር ሪል ስቴት ዋና ቢሮአቸው ነው የሚገኘው። ሰመር ሪል ስቴት እንዴት ነው በ4 አመት ውስጥ ብቻ ሶስተኛ ፕሮጀክታቸው ላይ የደረሱት የሚለውን እንጠይቃቸዋለን። ምንድነው ይዘውልን የቀረቡት የሚለውን እንግዲህ ጥያቄ እንጠይቃቸዋለን። ከዛ በኋላ ወደ ቦታው ወደ አፓርትመንቶቹ ሄደና ያለ ማለት ነው። ተከታተሉ። አይ ጋይስ እንግዲህ አሁን ሰመር ሪል ስቴት ቢሮአቸው ነው የሚገኘው። ሰላም ማን ልበስ? ሰላም ጃኒ ኤልያስ ሰባላለሁ። ኤልያስ ሰላም ነው? ሰላም ከሰመር ሪል ስቴት። እንግዲህ ገና ከአሜሪካ እንደመጣው አየር ላይ ነው ያዛችሁኝ። ስለዚህ ቴንክ ዩ ሰመር ሪል ስቴት አልዋሸም። አሁን ሰሞኑን የመጣሁት አዲስ ነው ስሰማው ሰመር ሪል ስቴት። ግን እስቲ ለማያውቀው ሰው ስንት አመት ጊዜ ቆያችሁ? በምን ስራ ላይ ነው ብዙ ጊዜ የምትሰሩት? ያለው ነገር እስቲ አንተ ባጭሩ አብራራልኝ። እሺ አመሰግናለሁ። ያው አሁን እንደነገርኩ ስሜ ኤልያስ ጌታቸው ይባላል። የሰመር ሪል ስቴት የሽያጭ ሱፐርቫይዘር ነኝ። እስቲ ሰመር ምን ይመስላል የሚለውን ለጠየቀኝ ጥያቄዎች ማብራሪያ ያሰጥበታለሁ። ሰመር ሪል ስቴት ከተመሰረተ 4 አመት አስቆጥሯል። በዚህ 4 አመት ውስጥ በኢትዮጵያ ንግድ ቢሮ በሪል ስቴት ልማት ዘርፍ ላይ ተመዝግቦ በመስራት ላይ የሚገኝ ካምፓኒ ነው። ሰመርን የመሰረተው ኢትዮጵያዊ ባለሀብት አቶ ሳሙኤል መርከብ ነጋ ይባላል። ከዚህ በፊት ለ35 አመታት በአሜሪካን ሀገር ቴክሳስ ዳላስ ላይ የተለያዩ ቢዝነሶችን ሲሰራ ነበር። በሞርጌጅ ብሮከሬጅ ፈርሞች ነበሩት። ትራንስፖርት ቢዝነስ ላይ ሲሰራ ነበር። በጣም ስኬታማ ነበር። በአሜሪካ ማለት ነው። አሜሪካ ቴክሳስ ዳላስ ላይ 35 አመት የሚሆን ቆይታ ነበረው። በጣም ሰክሰስፉል የሆነ ቢዝነስማን ነበር። እንግዲህ ከ4 አመት በፊት ወደ ሀገራችን ሙሉ ለሙሉ ጠቅልሎ በመግባት ሰመር ሪል ስቴትን መሰረተ። በ4 አመት ውስጥ ነው ሰመር ሪል ስቴት እዚህ ደረጃ የደረሰው? አዎ እና ሀገራችን ላይ ስላሉ የሪል ስቴት ኢንዱስትሪው ላይ ስላለው ክፍተቶች በደንብ በጥልቀት በማጥናት እዛ ላይ ምን የድርሻዬን ምን ማበርከት አለብኝ የሚለውን ጥናት ካደረገ በኋላ ወደ ሪል ስቴቱ ገብቷል ማለት ነው። ምንድነው የሚፈልገው? ከፕራይስ አንጻር በጣም አፎርደብል የሆኑ ፕራይም የሆኑ ሎኬሽኖች ላይ አፎርደብል በሆነ ፕራይስ ምቹ በሆነ አከፋፈል እንዲሁም የተለያዩ የብድር ኦፕሽኖችን እዛም ሞርጌጅ ቤቶች ላይ ሲሰራ ስለነበረ ምቹ የሆነ የአከፋፈል ስርዓት ከተለያዩ ዲስካውንቶች ጋር በማድረግ በጥራትና በፍጥነት በመገንባት ላይ ይገኛል ማለት ነው። እስቲ ምን ያህል ነገሮች አኮምፕሊሽ አድርጋችኋል በ4 አመት ውስጥ? አሁን ላይ ያላችሁበት ደረጃ ምን ይመስላል እና የመጀመሪያችሁ ስራ ምንድነው? አሁን ላይ ደግሞ እየሰራችሁት ያላችሁት ስራ ምንድነው? ለምሳሌ ያስረከባችሁትም ካለ እነሱ ምን ይመስላሉ? በጣም አሪፍ። እንግዲህ በዚህ 4 አመት ቆይታችን የሰመር ሪል ስቴት የመጀመሪያው ፕሮጀክት ካሳንቺስ ሴቶች አደባባይ አጠገብ G+16 የሆነ በፉል ፊኒሽድ በ3 አመት ጊዜ ውስጥ ገንብቶ አጠናቆ ሸጦ ሙሉ ለሙሉ ሽያጩን ሸጦት ለደንበኞች በማስረከብ እየኖሩበት ነው ያለው። አሁን በቃ ያለቀ ሰው እየኖሩበት ነው። ቦታም የለውም እዛ ላይ ምንም ስቶክ የለንም። 100% ሽያጩ የተከናወነበት በ3 አመት ጊዜ ውስጥ ነው ያጠናቀቅ ነው። ፕሮጀክቱን ዴሊቨር አድርገናል። ሰዎች ገብተው እየኖሩበት ነው ያለው። ኋላ ላይም እንጎበኛለን፣ እንጎበኘው ይሆናል ማለት ነው። ሁለተኛው ፕሮጀክት ከመገናኛ ወደ እንግሊዝ ኤምባሲ በሚወስደው መስመር ላይ ሚናሮል አካባቢ እዛ ጋር ሁለተኛው የሰመር ፕሮጀክት በጣም ቅንጡ የሆነ አፓርትመንት እውቅ በሆነ አርኪቴክት አድዋ 00ን፣ ህንድ ኤምባሲን፣ አብርሆት ላይብረሪን፣ ኔዘርላንድ ኤምባሲን የተለያዩ ገበታ ለራት ፕሮጀክቶችን ዲዛይን ያደረገ አርኪቴክት ዮሴፍ በረደድ እሱ ነው ዲዛይኑን የሰራልን። በጣም በቆንጆ ዲዛይን ብዙ ነገሮችን ያካተተ ሌክዠሪ የሆነ አፓርትመንት ፕሮጀክት ነው። እንግሊዝ ኤምባሲ ጋር ያለን ፕሮጀክት ሁለተኛው ፕሮጀክታችን። እሱም ፕሮጀክት በ3 ወር ጊዜ ውስጥ ነው ሙሉ ለሙሉ ሽያጩን ሸጠን ጨርሰን በ3 ወር ውስጥ ሙሉ 100% ሽያጩን አጠናቀን በግንባታ ሂደት ላይ ነው ያለው። በጣም ቆንጆ የሆኑ ሰፋፊ ቤቶች ያሏቸው አሪፍ ዲዛይኖች፣ የጫካ ፕሮጀክት እይታ፣ የከተማው እይታ ጥሩ የሆነ ፕሮጀክት ነው። እሱ ያው በፍጥነትና በጥራት በመገንባት ላይ ነው የሚገኘው ማለት ነው። አሁን ግንባታ ላይ ነው። በግንባታ ሂደት ላይ ኦልሬዲ ሁሉ ነገር አልቋል ነው? ሰዎች ተሽጧል? ተሽጧል። ሽያጩ 100% አጠናቀን በ3 ወር ጊዜ ውስጥ ነው ሽያጩ ያጠናቀቅነው። ሚስጥራችሁ ምንድነው? በጣም ብዙ ጊዜ ሰው የሚፈልገው ለምሳሌ ቶሎ ብዙ ጊዜ ሰው መረከብ ይፈልጋል፣ ፕሮግረስ ማየት ይፈልጋል ሰው። አይ ቲንክ በ4 አመት ውስጥ ኦልሬዲ የመጀመሪያ ፕሮጀክታችሁን በ3 አመት ጨርሳችሁ አስረክባችሁ ከዛ ደግሞ ወደዚህኛው ፕሮጀክት ነው የገባችሁት ነው? ሰከንድ ፕሮጀክት። ከዛ እሱ ደግሞ 100% አልቋል። ሽያጩ 100% ጨርሰናል። በ3 ወር ጊዜ ውስጥ ነው የጨረስነው። ማርኬቱ በደንብ ነው የተቀበለው። ምክንያቱም ቅድም መግቢያው ላይ እንደነገርኩ አቶ ሳሙኤል መርከብ ጋፖችን በደንብ ሲያጠና ነበር የሪል ስቴት ላይ ሀገራችን ውስጥ ያሉ ሪል ስቴቶች ጋፑን
አንደኛ ዴሊቨሪ ታይም ነው። ሁለተኛ ደግሞ ይሄ ከዋጋ አንጻር አፎርደብል የሆነ ፕራይስ ነው። ሎኬሽኑ የቱንም ያህል ፕራይም የሆነ ሎኬሽን ላይ ቢሆን እንግሊዝ ኤምባሲ ያው የምታውቀው ነው፣ በጣም ፕራይም ከሆኑ ሎኬሽኖች ውስጥ ነው። ምቹ የሆነ አከፋፈል ስርዓት፣ አፎርደብል የሆነ ፕራይስ፣ ምቹ የሆነ አከፋፈል ስርዓት፣ እንዲሁም የብድር አማራጮችን 50% በፕሮግረስ በግንባታ ሂደት መሰረት 50%ን ከፍለ 50%ን ደግሞ ከባንክ ጋር እንዲሁም ደግሞ የኢንተረስት ለማይፈልገው ማህበረሰብ ደግሞ ኢንተረስት ፍሪ የ5 ዓመት ብድርን በማመቻቸት የተለያዩ ዲስካውንቶችን በጣም አትራክቲቭ የሆኑ ዲስካውንቶችን ላይ እስከ 35% ዲስካውንት ነበረው የእንግሊዝ ኤምባሲ ሳይት። ስለዚህ በዛ ምክንያት ሎኬሽኑንም ያው ኮንሲደር ያደረገ ቶሎ ነው ሽያጩን ያጠናቀቅ ነው ማለት ነው። በ3 ወር ውስጥ 100% ሽያጩን አጠናቀናል። አሁን ሽያጩ ያለቀ ቤት ነው። አዎ። እሺ አሁን ወደፊትስ እየሰራችሁ ያላችሁት ፕሮጀክቶች አሉ? ኦፍ ኮርስ ይኖራሉ። የመጣ ነው ለዛ ነው። ስለሱ ትንሽ አጫውትንና በአካልም ደግሞ ሄደን አንደኛ እንትኑ ቢያዩት ደስ ይለኛል። የሴቶች አደባባይ ጋር ያልከኛል። ሴቶች አደባባይ ካሳ ያለውን ኦልሬዲ የጨረሳችሁትን ሰው የገባበትን ብናይ ደስ ይለኛል። ከዛ ደግሞ በአንተ ምርጫ ደግሞ ወደፊት እኔ እንዳየው የምትፈልገውን አንተ ብታስጎበኝ ደስ ይለኛል። ስለዚህ አሁን እየሰራችሁት ያለው ፕሮጀክት እና ሰው ደግሞ መግዛት የሚችለው ፕሮጀክት ካለ እስቲ ንገርልኝ በደንብ። ናይስ። ከእንግሊዝ ኤምባሲ ቀጥሎ ሶስተኛው ፕሮጀክታችንን ቡልጋሪያ አፍሪካ ህብረት አጠገብ ቡልጋሪያ ላይ ላውንች አድርገናል። ላውንች ካደረግን ኦልሞስት ወደ 1 ወር ሞልቶናል። 1 ወር ጊዜ ነው። ወደ 35% የሚሆን ሽያጫችንን አሳክተናል። እንግሊዝ ኤምባሲ ላይ የነበሩ ቤቶች ከ2 ወር በኋላ ልትጨርሱላችሁ? በደንብ እንጨርሳለን። በዚህ ወር ራሱ ሽያጩን ለማጠናቀቅ ነው እየሰራንበት ያለ ነው። ሶስተኛው ሳይታችን ከመጀመሪያው ሳይት ፕሮጀክት ከሁለተኛው ፕሮጀክት ብዙ የተማርንበት ብዙ ነገሮችን ያሻሻልንበት እንዲሁም የደንበኞች ጥያቄዎች ነበሩ። አብዛኛው ትልልቅ ካሬዎች ነበሩ እንግሊዝ ኤምባሲ ላይ ሴቶች አደባባይ ላይ። አሁን ደግሞ ባለ 1 መኝታ እዛ ላይ ከ2 መኝታ ጀምሮ እስከ 4 መኝታ ነበር እንግሊዝ ኤምባሲ። ባለ 1 መኝታን አካተን 81 ካሬ ጀምሮ ባለ 1 መኝታ፣ ባለ 2 መኝታ 111 ካሬ፣ 134 ካሬ፣ ባለ 3 መኝታ 168 ካሬ እና 182 ካሬ በማድረግ እንዲሁም የንግድ ሱቆችን ሚክስድ ዩዝ ቢልዲንግ ነው ቡልጋሪያ ላይ እየገነባን ያለ ነው። ስለዚህ የንግድ ሱቆችንም እሱን አካተንበት ከ30 ካሬ ጀምሮ የንግድ ሱቆችን እንዲሁም ደግሞ 4ኛ ፍሎር ላይ ከግራውንድ እስከ 3 ድረስ የንግድ ሱቆች ይሆናሉ። 4ኛ ፍሎር ላይ ለኦፊስ የሚሆን ስፔስ አለን። ወደ 900 ካሬ ሜትር አካባቢ ነው ቢልት አፕ ኤሪያው። ስለዚህ ኦፊስም ገዝቶ በጥሩ ፕራይስ በጥሩ ኦፈር ኦፊሶቹንም ገዝቶ ለኪራይ ጥሩ ነው። የኦፊስ ኪራይ አሪፍ ኢንቨስትመንት ነውና እነዚህን ያካተተ በጣም ቆንጆ ዩኒክ የሆነ ኦፈር ነው ይዘን የቀረብ ነው። አንደኛ ከዋጋችንም አንጻር፣ ሁለተኛ ደግሞ ምቹ የሆነ አከፋፈል። ዳውን ፔመንቱ 10% ነው። 10% ነው። 50% የባንክ ብድር አለ። ከወለድ ነፃም የ5 ዓመት ብድር ያመቻቸ ነው አለ። እንዲሁም ደግሞ የተለያዩ ዲስካውንቶች አሉ ማለት ነው። እዛ ሳይት ላይ ቡልጋሪያ ሳይት ላይ ሌላ ለየት የሚያደርገው በካሬ አሁን ቅድም ያልኩህ ጥሩ የሆነ ፕራይስ ነው ያዘጋጀ ነው ብያለሁ። በካሬ 89 ሺህ ብር ነው በካሬ አንድ ካሬ ዋጋ 89 ሺህ ብር ነው። ከዛ ጀምሮ አለን። ስለዚህ በ10% ዳውን ፔመንት፣ ሌላው ደግሞ በግንባታ ሂደት መሰረት በ36 ወራት ውስጥ የሚከፈል ይሆናል ማለት ነው። 50ውን በባንክ ማድረግ ይቻላል። ይህንን ነው ይዘን የቀረብ ነው። እዚህ ላይ የተለያዩ ዲስካውንቶች አሉ። ለምሳሌ 20% ዳውን ፔመንታችን 10% ነው። 20% አድርጎ ለሚከፍል ደንበኛ የ13% ዲስካውንት አዘጋጅተናል። ስለዚህ ዳውን ፔመንቱን 20% ካረጉት 13% ዲስካውንት እንሰጣለን። 100% ዳውን ፔመንት ለሚከፍል ደንበኛ ደግሞ 25% ዲስካውንት አዘጋጅተናል ማለት ነው። ስለዚህ ጥሩ ኦፈር ነው። ስለዚህ ዋጋው በ25% ይቀንሳል ማለት ነው። 100% ላልሱ። አዎ ከ7 ሚሊዮን ብር ጠቅላላ ክፍያ ባለ 1 መኝታ ከ7 ሚሊዮን ብር ጠቅላላ ክፍያ ጀምሮ ነው ያሉት ቤቶቹ። ያ ማለት ቅድመ ክፍያው 700 ሺህ ብር ጀምሮ አለ። እናንተ ጋር ጠቅላላ ዋጋው 7 ሚሊዮን ብር 81 ካሬ ባለ 1 መኝታ ከ7 ሚሊዮን ብር ጀምሮ ነው ያለው። አዎ ቅድመ ክፍያው 10%ቱ 700 ሺህ ብር ነው የሚሆነው። ሎኬሽኑ ደግሞ በጣም ፕራይም የሆነ ሎኬሽን ስለሆነ ቡልጋሪያ ማለት አፍሪካ ህብረት ያለበት ብዙ ሪል ስቴቶች እዛ ቦታ ላይ የማልማት አፍሪካን ነው። አሪፍ ቦታ ነው። በጣም ሴንተር ለከተማው ዳውንታውን የሆነ ቦታ ነው። ወደ ቦሌ ደንበል ለመሄድ ዎኪንግ ዲስታንስ ነው። ከሜክሲኮ በገነት ሆቴል በኩል አድርገህ ወደ ቄራ ብስራተ ገብርኤል ሳር ቤት ለመሄድ ፓርኮች አሉ። ብዙ ነገር ነው ያለው። አዎ አካባቢው ላይ በርካታ የእምነት ተቋማት አሉ። ለምሳሌ ሚካኤል ቤተክርስቲያን አለ፣ ቅርብ ርቀት መንገድ ተሻግረ። አልነጃሺ መስጂድ አለ፣ አዲስ እየተገነባ ያለ እንደ አፍሪካ ትልቅ የሆነ ቅርስ የሆነ መስጂድ ነው እየተገነባ ያለው። እሱም መንገድ ተሻግረህ የምታገኘው እዛው አፍሪካ ኤዩ አጠገብ ማለት
ማለት ነው። ቄራ መስጊድም አለ። የተለያዩ ማርኬቶች ያሉበት ቦታ ነው። ለምሳሌ ኮሜርሻል ሱቆቹ የስፔር ፓርቲ ቢዝነስ በብዛት ያለበት ሎኬሽን ነው። ከቡልጋሪያ እስከ ቄራ እስከ ጎፋ ድረስ ባለው እንትን ውስጥ ስለዚህ የንግድ ሱቆቹም ጥሩ ማርኬት ያላቸው ናቸው ማለት ነው። ይሄ ፎቅ ነው ማለት ነው 35% አሁን ኦልሬዲ ያላችሁት የ35% ከስቶኩ ላይ ነው ካለው ስቶክ ላይ 35%ቱን ሽያጭ በአንድ ወር ጊዜ ውስጥ አከናውነናል። ስለዚህ አሁን 100% ከሆናችሁ ሰው ሊያገኝም አይችልም ማለት ነው። ሌላ ፕሮጀክት መጠበቅ አለበት። ሌላ ቀጣይ ፕሮጀክቶች አሉን አሁን። ስለዚህ ቶሎ እንትን ማለት አለባቸው። ስለዚህ እንዴት ነው አሁን ኮንታክት ሊያደርጉ የሚችሉት? ከታች በምናስቀምጠው ስልክ ቁጥር የሽያጭ ባለሙያዋን ሮማንን ኮንታክት ማድረግ ይችላሉ። እኔንም ማናገር ይችላሉ። በደንብ ሳይት እናስጎበኛለን። ጃንዬ ውጭ ላሉ ደንበኞቻችን አብዛኛው ደንበኞቻችን ሴቶች አደባባይ ላይ የገዙ ደንበኞቻችን ወደ እንግሊዝ ኤምባሲ ኢንቨስት አድርጓሉ። እንግሊዝ ኤምባሲ ላይ አሁን ከ35%ቱ ላይ ወደ 20% የሚሆነው እንግሊዝ ኤምባሲ ላይ የገዙን ደንበኞች ናቸው ኢንቨስት እያደረጉ ያሉት። ባለው ነገር ባቀረብነው ኦፈር በጣም ረክተው ስለሆነ እነሱን ያው ደንበኞቻችንን ይዘን ኢንቨስት እያደረግን ነው። ስለዚህ ኦልሬዲ እናንተ የራሳችሁ ከስተመራችሁ ራሱ ይዛችሁ እያደጋችሁ ነው። አብሮን የሚከተሉን ከስተመሮች አሉ። ሌሎች ተጨማሪ አዳዲስ ከስተመሮች አሉ። ለዲያስፖራ ማህበረሰብ ውጭ ላሉት የተለያዩ አማራጮችን ከፈለጉ በወኪል እዚሁ መግዛት ይችላሉ። ካልሆነ ደግሞ ኦንላይን ሳይትም ቪዚት አድርገው አግሪመንት በዲኤችኤል መላክ እንችላለን። አግሪመንት ሙሉ ዶክመንቶችን አሟልተን ክፍያቸውን ሲያጠናቅቁ ደረሰኝም ጨምረን ሙሉ ዶክመንት አጠናቀን እንልክላቸዋለን። እነሱ እዛ አግሪመንታቸውን ዳይሬክትሊ ሳይን አድርገው የራሳቸውን ድርሻ እነሱ ጋር ያስቀሩና የኛን ድርሻ መልሰው ይልኩልናል። በ2 ቀን ጊዜ ውስጥ ይደርሳል። በ2-3 ቀን ጊዜ ውስጥ መድረስ ይችላል። እዛም ሆነው መግዛት ይችላሉ። በጣም አሪፍ። ስለዚህ ያው እዚህ ኦፊስ ላይ ጊዜያችንን ከምንገል የሰራችሁትን ደግሞ በአካል ብናይ ደስ ይለኛል። ስለዚህ አሁን ወዴት እንሂድ? የሴቶች አደባባይ ካሳንቺስ ሴቶች አደባባይ ኦሬዲ ጨረሳችሁትን ያለቀ ግንባታውም ያለቀ ሰዎች ገብተው እየኖሩበት ያለ ሙሉ ለሙሉ 100% ሽያጩም የተጠናቀቀበት ሳይት ነው። እሱን ሄደን መጎብኘት እንችላለን። ስለዚህ ጋይስ ተከታተሉ ከሰመር ሪል ስቴት። አይ ጋይስ እንግዲህ አሁን የመጀመሪያ ሰርቶ የጨረሱትን ባለ G+16 እዚህ ሴቶች አደባባይ ጋር ያለ ነው። ወደ ውስጥ ገባ እያለን አጫውተን። እሺ በጣም ረጅም ነው። ባይዘው ጋይስ እያያችሁት ነው። ይሄ ሁሉ እንዳለ አልቋል። ተሽጦ ሰው እየኖረ ያለበት 100% ሽያጩም አልቆ ሰው የተወሰኑ ሰዎች ገብተው እየኖሩበት ያለ ነው። ኦኬ ውስጥ ላይ ገብተን ደግሞ ምን ይመስላል የሚለው በደንብ ዲስከስ እናደርጋለን እና ያለን ባለ 4 መኝታ ቤቶች አሉ፣ ባለ 2 መኝታ ቤቶች አሉ። ከአንድ ጀምሮ እስከ 4 ያላችሁ? አይ ባለ 2 ባለ 3 እና ባለ 4 መኝታ ናቸው። ይሄ ቢልዲንግ የሰመር ሪል ስቴት የመጀመሪያው ፕሮጀክት ነው። ካሳንቺስ ሴቶች አደባባይ ጋር ግንባታውን አልቆ ሰዎች ተረክበው ገብተው እየኖሩ ያሉ ግለሰቦች አሉ። እኔ አሁን የገረመኝ በ3 ዓመት በ3 ዓመት ዴሊቨሪ ያደረግነው ነው። አሪፍ ከተመሰረተ ያው 4 ዓመት ነው የሚሆነው። እሱን ነው ማለት በ3 ዓመት ውስጥ ዴሊቨሪ ያደረግነው ሳይት ነው። ይሄ አሁን የምንገኝበት ፍሎር 10ኛ ፍሎር ላይ ነው የምንገኘው። ከ8ኛ ፍሎር ጀምሮ በፍሎር 2 ቤቶች ናቸው ማለት ነው። በፍሎር 2 ቤት ፊት ለፊት ነው። እስከ 8ኛ ድረስ እስከ 7 ድረስ ደግሞ በፍሎር 3 ቤት ነው የሚሆነው። አንደኛውን ቤት እኛ ባለ 4 መኝታ ፕላስ ሜድስ ሩም። ይሄ 4 ቤድሩም ነው። 4 ቤድሩም ፕላስ ሜድስ ሩም አለው። ዋው በጣም አሪፍ። እንግዲህ አሁን ይሄ ሰው ሙቭ ያርግበታል ማለት ነው። ይሄ ሰው አሁን የሚገባበት ነው። ሊቪንግ ኤንድ ዳይኒንግ በጣም ሰፋ ያለ 268 ካሬ ሜትር ላይ ያረፈ ነው የሚሆነው። 4 ቤድሩም ሰፊ ባልከኒ ያለው ይሄ ሊቪንግ ሩሙ ነው። ሊቪንግ ዳይኒንግ ወርጃለሁ ማለት ነው። በዚህ በኩል የሚገርም እይታ አለው። የጫካ ፕሮጀክቱን የምናይበት ዋው ያ ነው አይደል? ጫካ ፕሮጀክት ጫካው ፕሮጀክት እዛ ነው። ሁለተኛው ሳይታችንም እዛው እንግሊዝ ኤምባሲ አካባቢ ነው ያለው። ኦኬ በጣም አሪፍ። ይሄ 4 ቤድሩም ነው። ይሄ 4 ቤድሩም ነው። ሊቪንግ ኤንድ ዳይኒንግ ነው እዚህ ያለው። ሃይ ስለሆነ እንደሆነ አላውቅም። በቃ ጀስት በጣም ነው ደስ የሚለው። ኧረ ሲያምር። ሊቪንግ ኤንድ ዳይኒንግ እዚህ ጋር ኪችን አለ። ኦፕን ኪችን። ኦኬ ኪችኑ እዚህ ጋር ፊት ለፊት ነው። ሞደርን ኪችን እዚህ አለ። እዚህ ገስት ባዝሩም አለ። ይሄ ሞደርን ኪችኑ ነው። ውስጥ ደግሞ ትራዲሽናል ኪችንም አለ። ሁለት ኪችን ነው ያለው። የባህላዊ ኪችን? ይሄ ትራዲሽናል ባህላዊ ኪችን። ኦኬ ባህላዊ ኪችን። ሌላም ክፍል አለ። ናግባ ጃኒ ሌላም ክፍል አለ እዚህ ወደ ውስጥ። እዚህ ጋር ሰርቪስ ኳርተር ነገር አለው። ላውንደሪ ማሽን ማስቀመጥ እንችላለን። ይሄ ሜድስ ሩም ነው። ሰራተኛ መኝታ ክፍል። ሰራተኛ ለራሷ ነው ባልኩ። መታጠቢያ ያለው ውስጥ ላይ የሰራተኛ ክፍል ነው። የራሷ ሽንት ቤት እዚህ ሻወር ሽንት ቤት አለ። እዚህ ማሽናችንን ማስቀመጥ እንችላለን። እንደ ሌሎቹ ትንሽ አይደለም። ይሄ እንግዲህ ባለ 4 ቤድሩም ነው።
ሌሎቹን ክፍሎች ደግሞ እንግባና እናያቸው። ሜን አይ ላይክ ዲስ። ይሄ ወድጄዋለሁ። ወስማ በጣም ሰፋ ያለ በጣም ቆንጆ አቀማመጣችሁ እንዴት ነው? እስቲ ሩማችሁን አሳዩ። እዚህ ጋር ዳይኒንግ ቴብላችን እዚህ ይሆናል። ሊቪንግ ሩም፣ ሊቪንግ ኤንድ ዳይኒንግ፣ ኪችን፣ ሁለተኛው ትራዲሽናል ኪችን፣ ሜድስ ሩም፣ ከዛ እዚህ ጋር ገስት ባዝሩም አለ። ይሄ ደግሞ ማስተር ቤድሩም ነው። ወደ ማስተር ቤድሩም እንግባና ደግሞ ምን ይመስላል የሚለውን። ይሄ ክሎዜት ነው። እዚህ ጋር ክሎዜት እዚህ ያለ ማስተር ባዝሩም፣ ይሄ ማስተር ባዝሩሙ ነው። ከዛ ማስተር ቤድሩሙ በጣም ሰፊ ማስተር ቤድሩም ነው ያለው። ባልካኒም ሰፋ ያለ ባልካኒ ያለው ቆንጆ እይታ፣ ሁሉም ክፍሎች ቪው ያላቸው ብርሃን ያላቸው ተፈጥሮ ቬንቲሌሽን የሚያገኙ ቤቶች ናቸው። ያው ሴቶች አደባባይ ካሳንቺስ እንግዲህ ጋይስ እንደምታዩት ሴቶች አደባባይ ካሳንቺስ ነው ያለ ነው። ይሄ ሙሉ ለሙሉ ያው ግንባታው የተጠናቀቀ ሽያጩም 100% የተጠናቀቀለት ሳይት ነው። አሁን እኔም ቢፈልጉ በቃ አምልጧቸዋል ነው አይደል? አዎ ይሄን አምልጧቸዋል። አሁን ቡልጋሪያ ሳይት ላይ ነው እንግዲህ አሁን በቆንጆ ዲዛይን እኛ ምን መሰለህ ጃኒ ሰመር ሪል ስቴት ዲዛይን ላይ በደንብ ነው ቦታ ሰተን የምንሰራበት። ከዚህኛው ፕሮጀክት የተማርነው ነገር አለ። እንግሊዝ ኤምባሲ ላይ ዮሴፍ በረደድን ነው በዲዛይን ኮንሰልት የሚያደርገን አርኪቴክት ዮሴፍ በረደድ። አድዋ 00፣ አብርሆት ላይብራሪ፣ ህንድ ኤምባሲ፣ ኔዘርላንድ ኤምባሲ፣ ገበታ ለራት ፕሮጀክቶችን በርካታ ፕሮጀክቶችን ዲዛይን የሚያደርግ አርኪቴክት ነው። እውቅ የሆነ አርኪቴክት ነው። በሱ ነው ያሰራ ነው እንግሊዝ ኤምባሲውን። የቡልጋሪያው ሳይት አዲሱ ሳይታችንን ደግሞ አርኪቴክት ስለሺ የሚባል አርኪቴክት ነው። በአፍሪካ ደረጃ በደንብ እውቅና ያለው ስካይላይት ሆቴልን ዲዛይን ያደረገ የአየር መንገድ ፕሮጀክቶችን ዲዛይን የሚያደርገው አርኪቴክት ነው። አርኪቴክት ስለሺ ይባላል። እሱ ነው የቡልጋሪያውን ሳይት ዲዛይኑን የሰራልን። ኮንሰልት የሚያደርገንም እሱ ነው። በጣም አሪፍ ናይስ። ሌሎቹን ክፍሎች ደግሞ እንሂድና እናያቸው። እኔ ቪው በእናትህ አሳያቸው። ኦ ማይ ጋድ። አሁን እንደዚህ አይነት ዋጋ መጠየቅ ይቻላል? አሁን ለምሳሌ አዲሱ ሳይት ላይ ባለ እንደዚህ አይነት ቢኖር 182 ካሬ ሜትር አለ። 163 አለ። 3 ቤድሩሞች ናቸው። ዋጋውም ቆንጆ ነው። በካሬ 89 ሺህ ብር። አዎ በካሬ 89 ሺህ ብር። እዚህ ጋር ሌላኛው ቤድሩም እዚህ አለ። ይሄ ገስት ቤድሩም ማድረግ እንችላለን። የውስጥ ባዝሩም ስላለ ውስጥ ላይ በደንብ ፕራይቬሲውን የጠበቀ እዚህ ጋር ገስት ባዝሩም አለ ውስጥ ላይ። ስለዚህ ይህን ለገስት መጠቀም እንችላለን ማለት ነው። 2 ቤድሩሞች አሉ እዚህ። ይሄ 3ኛው ቤድሩም ነው። አሁን አቲክ ኦፊስ ሆናለች። ያው ለጊዜው እዚህ ጋር ኮመን ባዝሩም አለ። 2 ቤድሩሞች ሼር የሚያደርጉት ኮመን ባዝሩም። ይሄ ሌላኛው የልጆች 4ኛው ቤድሩም ነው ማለት ነው። ይህ ክፍል ራሱ በጣም ሰፊ ክፍል ነው። ሰፊ ነው። አዎ ብዙ ልጆችን መያዝ የሚችል ነው። ባልከኒ ያለው። ይሄም እይታው ሁሉም ቤቶች ሁሉም ክፍሎች የሚገርም እይታ ነው ያላቸው። ስለዚህ ይሄ 4ኛው ቤድሩም ነው ማለት ነው። በዚሁ ከዚህ በተሻለ መልኩ በቆንጆ ዲዛይን 182 ካሬ ሜትር እንዲሁም 168 ካሬ ሜትር አፍሪካ ህብረት ጋር ቡልጋሪያ አፍሪካ ህብረት ጋር አዲሱ ፕሮጀክት ላይ ላውንች ያደረግነው ላይ በጣም ቆንጆ ቤቶች አሉ። ጥሩ ቪው አላቸው አሉ። አዎ በደንብ እይታው ቆንጆ እይታ ነው ያለው። ይሄኛው ፎቅ ላይ ወደ ላይ እስከ 16 ያለው 16 ቪው ጭራሽ እየበለጠ ነው የመጣው ማለት ነው በደንብ። ያኛው ደግሞ G+25 ስለሆነ የቡልጋሪያው ሳይት እዛ ላይ በደንብ ከተማውን በደንብ ማየት እንችላለን። ዳውንታውን እንደመሆኑ መጠን ጥሩ እይታ ጥሩ ምልከታ ይኖራል። በጣም አሪፍ። ስለዚህ እንግዲህ ጋይስ እንዳያችሁት ይሄን ይመስላል። 4 ቤድሩም የመጀመሪያ ፕሮጀክታቸው ነው ጋይስ። በ3 አመት ውስጥ ነው እንግዲህ ይሄ ካምፓኒ ከተከፈተ 4 አመት ሆነው። ልክ በአመታችሁ ፕሮጀክታችሁን ጀመራችሁ፣ በ3 አመት ውስጥ ይሄን የሚያክል ፎቅ አስረከባችሁ። ከዛ ወደ ሁለተኛው ገባችሁ። ሁለተኛውን ፕሮጀክት እንግሊዝ ኤምባሲ ጋር እዛ ጋር ላውንች አደረግን። የሱንም ሳይት በ3 ወር ጊዜ ውስጥ 100% ሽያጩን አጠናቀቅን። አሁን ኮንስትራክሽኑ ተጀምሮ በጥሩ ፕሮግረስ ላይ ያው ኋላ ላይም ሄደን የምናየው ስለሆነ እናሳያቸዋለን ምን ደረጃ ላይ ደርሰናል የሚለው። ከዛ ደግሞ አሁን 3ኛም እየሰራችሁ ነው። አዲስ ላውንች ያደረግነው እንግዲህ ቡልጋሪያ ሰመር ሪል ስቴት ፕራይም ሎኬሽኖች ላይ ነው ማልማት የሚያለማው። ስለዚህ ቡልጋሪያ አፍሪካ ህብረት አጠገብ ኤዩ አጠገብ በጣም ሌክዠሪ የሆነ አፓርትመንት አፎርደብል በሆነ ፕራይስ ነው እንግዲህ ይዘን የቀረብ ነው። ያው ከስተመሮቻችንም ከአንዱ ፕሮጀክት ወደ አንደኛው ፕሮጀክት አብረውን ኢንቨስት ያደርጋሉ። 2 ቤት 3 ቤት 4 ቤት እየገዙ ሱቆችም ኮሜርሻል ስላለው የቡልጋሪያው ሳይት ሚክስድ ዩዝ አፓርትመንት ነው። 5 ቤዝመንት ከግራውንድ እስከ 3ኛ ፍሎር ድረስ ሾፕ የሆነ 4ኛው ፍሎር ለኦፊስ። የትኛው ነው ቡልጋሪያው ሳይት? ኦፊስ 4ኛ ፍሎር ላይ ኦፊስ አለ፣ ሾፕ አለ፣ ሾፒንግ ሴንተር አለ። ከ30 ካሬ ጀምሮ የንግድ ሱቆችን ማግኘት ይቻላል። 4ኛው ፍሎር ላይ ኦፊስ ነው እንዳልኩ። ኦፊሱንም
ገዝቶ ወይ ግማሹን ቢልት አፕ ኤሪያው 900 ካሬ ሜትር ነው ሙሉ ፍሎርን ገዝቶ ኢንቨስትመንት ስለሆነ በጥሩ አፎርደብል በሆነ ፕራይስ እንዲሁም ፔመንት ስኬጁሉ በጣም እኛ ጋር ምቹ ነው። የባንክ ኦፕሽንም ስላለ በዛ መጠቀም ይቻላል። ያንንም ፕላስ አንድ ያልነገርኩ አምስተኛው ፍሎር ሁለቱን ሰፓሬት የምናደርግበት የትም ቦታ ያላየ ነው። የ5 ሜትር ሲሊንግ ከፍታ ሄት ያለው ጋርደን አለ፣ ዴይኬር አለ፣ ጂም አለ፣ ሚኒ ሾፕ አለ፣ ላይብረሪ ያለው እንዲሁም ደግሞ የቢልዲንጉ ኦፊስ ያለበት አምስተኛ ፍሎር ሁለቱን የምንለይበት ለአፓርትመንት ነዋሪዎች። ከዛ በታች ያለው ኦፊስ እና ሾፕ ነው ማለት ነው። የሁለቱም መግቢያቸው ይለያያል። ግን አምስተኛ እንዳልከው ጋርደን ጂም አምስተኛ ፍሎር ላይ ሲሊንግ ሄቱን 5 ሜትር ነው የሚሆነው። ከዛ እነዚህ ነገሮች አሉ። በደንብ ከተማውን በደንብ ማየት ይቻላል። ዴይኬር አለ፣ ጂም አለ፣ የተለያዩ የጋራ መገልገያ አሚኒቲዎች አሉት። ግራውንድ ወተር አለው። ከ6ኛ ፍሎር ይጀምራል ማለት ነው። ከ6ኛ እስከ 25ኛ ፍሎር ድረስ ነው አፓርትመንቱ። በፍሎር 6 ቤት ነው። 2 ባለ 1 መኝታ 81 ካሬ፣ 2 ባለ 2 መኝታ 111 ካሬ እና 134 ካሬ ሜትር እንዲሁም 2 ባለ 3 መኝታ 168 ካሬ ሜትር እና 182 ካሬ ሜትር ቤቶች አሉን ማለት ነው። ፔንት ሃውስ ለሚፈልግም በደንብ አለ። ፔንት ሃውስ ከፍ ያለ ፍሎር ላይ ዲስከስ ማድረግ እንችላለን። ምንም ችግር የለውም። አዎ ፔንት ሃውስ እንግዲህ በጣም ሰው ውጭ ሀገር የኖሰሩ እንደም ያውቃል። ብዙ ጊዜ የተለመደ ነገር ነው ፔንት ሃውስ። አሮ ነው መመለስ የምችል ከሆነ በምን ያህል ጊዜ የሚያልቅ ይመስላል? አሁን 36 ወር የ3 ዓመት ፕሮጀክት ነው። ታስት በ36 ወር ውስጥ ዴሊቨር እናደርጋለን። በ3 ዓመት ውስጥ በታስት በቃ በ3 ዓመት ውስጥ እንጨርሳለን። በ3 ዓመት ክፍያውን በየፕሮግረሱ መክፈል ይችላሉ ነው ያልከኝ? በግንባታ ሂደት መሰረት ዳውን ፔመንት 10% ነው። ከዛ በላይ ከፍ የሚያደርጉ ከሆነ ቅድም እንደነገርኩ 20% ለሚከፍል 13% ዲስካውንት፣ እስከ 100% ለሚከፍል 25% ዲስካውንት እንሰጣለን። ሌላው ግን ኖርማሉ መደበኛው ስኬጁል ግን ዳውን ፔመንት 10% ነው። ቀሪው በ3 ዓመት ውስጥ ከፈለጉ 100%ን መክፈል ይችላሉ። ከፈለጉ 50%ን በ3 ዓመት ውስጥ ከፍለው 50%ን በባንክ የ20 ዓመት 30 ዓመት ብድር መበደር ይችላሉ። ካልሆነም ደግሞ ከወለድ ነፃ የሆነ የ5 ዓመት ብድርም እኛ ሰመር የሚያመቻቸው አለ። ስለዚህ እሱንም ኦፕሽን መጠቀም ይችላሉ ማለት ነው። በጣም አሪፍ። ስለዚህ በ3 ዓመት ውስጥ ኤቭሪቲንግ አልቆ መረከብ ይችላሉ ማለት ነው። በደንብ በሚገባ ይሄ ጥሩ ተምሳሌ። ይሄ ማለት ሶስተኛው አዲሱ ፕሮጀክታችሁ ማለት ሶስተኛው አዲሱ አሁን ላውንች አድርገን ፍሪ ስቶክ ያለን እዛ ላይ ነው። 35% የሚሆን ሽያጭ። የመጀመሪያ ፕሮጀክታቸው በ3 ዓመት እንግዲህ ሰርቶ ያጠናቀቁት ቦታ ነው ያለ ነው። አሁን ደግሞ ወደ ቀጣይ ፕሮጀክቶቻችሁ እንሄዳለን ማለት ነው። ወደ እንግሊዝ ኤምባሲ እንሄድና እሱ ደግሞ ፕሮግረሱን እናየዋለን። አይ ጋይስ እንግዲህ አሁን ደግሞ የሰመር ሪል ስቴት ሁለተኛው ፕሮጀክታችሁ ጋር የት አካባቢ ነው ያለው? እንግሊዝ ኤምባሲ ከመገናኛ ወደ እንግሊዝ ኤምባሲ የሚወስደው መንገድ ላይ ሚናሮል አካባቢ ያለ ሳይት። ስለዚህ አሁን ምን ያህል ላይ ነው ይሄ? እንግባና እንየው ያለው ይቻላል። ይሄ እየተጀመረ ነው? አዎ ይሄ ቅድም ያልኩ በ3 ወር ጊዜ ውስጥ 100% ሽያጩን ጨርሰን ኦኬ ገባኝ። 100% ሽያጩን ጨርሰናል። በ3 ወር ጊዜ ውስጥ ነው ያጠናቀቅነው። አሁን በምታዩት መልኩ ፋውንዴሽኑን ጨርሰን እዚህ ደረጃ ላይ ደርሰናል ማለት ነው። 1650 ካሬ ሜትር ላይ አጠቃላይ መሬቱ 1650 ካሬ ሜትር ነው። ቢልት አፕ ኤሪያው 1250 ካሬ ሜትር ላይ ነው ቢልዲንጉ የሚያርፈው። በፍሎር 7 ቤቶች አሉ። ባለ 2፣ ባለ 3፣ ባለ 4 መኝታ ናቸው እዚህ ላይ ያሉት። ይሄ የምታዩትን ስለዚህ ፕሮግረስ ላይ ደርሷል ማለት ነው። ሁለተኛው ፕሮጀክታችሁ ግን 100% አልቋል። ሽያጩን 100% አጠናቀናል። ሶ ጋይስ እንግዲህ እስካሁን እንደተመለከታችሁት ሴቶች አደባባይና እንግሊዝ ኤምባሲ ጋር ያላቸውን ሳይቶች በሙሉ ሸጠው ጨርሰዋል። አሁን ላይ እንግዲህ ቡልጋሪያ ላይ አዲስ ሳይት ይዘውላችሁ መጥተዋል። እንግዲህ እናንተም ከታች በምታዩት ስልክ ቁጥር እየደወላችሁ ሳያልቅባችሁ መግዛት ትችላላችሁ። እናመሰግናለን።